እነዚህን ሁለት ሰዎች እዚህ የጫካ መሃል ላይ አምጥቻቸዋለሁ እና በህይወት ዘመናቸው ከዚህ በፊት ተገናኝተው አያውቁም። እነዚህ ሰዎች እዚህ በሚቆዩበት በእያንዳንዱ ቀን $10,000 ታገኛላችሁ። እዚህ ብዙ ስለምንቆይ ብሩን በዛ ማድረግ አለብን። በዚህ ቪዲዮ ሚሊዮነር መሆን አለባችሁ። ሰዎች ተጠንቀቁ። በቃኛ እየሄድን ነው። ሄዝ ይባላሉ። እኔ ደግሞ ግሪዝ ይባላሉ። እሺ ለሚቀጥሉት ቀናት ጥሩ ጓደኛሞች እንሆናለን ብዬ አስባለሁ። ከአሁኑ ሰዓት ጀምሮ እዚህ በሚቆዩበት እያንዳንዱ ቀን $10,000 ይሰጣቸዋል። ይህ ማለት ምንም ያህል ቢቆዩ ይሰጣቸዋል ማለት ነው። ሁለታችንም ሚሊዮነር መሆን አለብን። አሁን መጠለያችንን የምንሰራበትን ቦታ እንፈልጋለን። እዚህ ቦታ ላይ ብንሰራ አሪፍ ይመስላል። እስከ ምሽት ድረስ እንጨትና የተለያዩ ቁሳቁሶችን እያሰበሰቡ ነበር። ለ5 ቀን የሚቆይ ምግብና ውሃ አለን። እዚህ ጋር ደግሞ የተወሰኑ ልብሶች አሉን፣ ለብርድ የሚሆኑ ልብሶች ማለት ነው። ሌላው ነገር ደግሞ እሳት ማንደጃም አለን ማለት ነው። እሳት ለማንደድ እንሞክራለን። አልጋችንን በደረቀ ሳር እንሰራለን። ላይመች ይችላል፣ ነገር ግን ከብርዱ ይከላከልልናል ማለት ነው። በህይወት አለ። ሁለተኛው ቀን እና በጠዋት የመጀመሪያ $10,000 ልሰጣቸው መጥቻለሁ። ሰዎች እንዴት ነበር ምሽቱ? በጣም ይበርዳል። እዚህ ከመጣችሁ 24 ሰዓት ሆናችኋል፣ ግን ብር ይዤ አልመጣም። ለምን እንደሆነ አትጠይቁኝም? ያው ማወቅ እንፈልጋለን። ወደ ላይ ተመልከቱ። እሺ በየ24 ሰዓቱ $10,000 እንዲህ ነው የሚሰጣችሁ ማለት ነው። ይሄ 10,000 ነው። ፓራሹት እየወረደ ነው። ተጠንቀቁ እንዳይመታችሁ። በዚህ ቪዲዮ መጨረሻ ሀብታም ልንሆን እንችላለን። ይሄ ከብሩ በተጨማሪ ደግሞ ሽጉጥ ነው እና ሁለታችሁም ስትስማሙ ወደ ላይ መተኮስ ትችላላችሁ። የዛኔ ቆይታችሁ እዚህ ጋር ያበቃል ማለት ነው። ምን ያህል ነው እዚህ ጋር የምንቆየው? 1 አመት እንቆይ ያስባል። 3.6 ሚሊዮን ብር ነው። እሺ ይሄ ነገር እንከፋፈለው። ይሄን ይዛለሁ፣ ይሄን አንተ ያዘው። አሪፍ ነው። ነገር ግን በኋላ በዚህ ቪዲዮ እቅዳቸው በጣም አስጠልቶኛል። ሽጉጡ ልሰርቅ ነው። ይሄን ነገር ተኩሽ ወደ ቤተሰብ መሄድ እፈልጋለሁ። እሱን ነገር ጋር ተኮስከው እኔ ልገል ይችላል አላውቅም። እሺ ሰውየው መታለውን ዝግጁ ነህ? በሚገባ ዝግጁ ነኝ። ቀን 3 ሰዎቹ መሬት ላይ መተኛት በጣም የሰለቻቸው ይመስላል። ሌላ $10,000 በኋላ መጠለያቸውን አስተካክሎ መስራት ጀመሩ። ጃኬቴ ተጠቅሜ የደረቀ ሳር እሰበስባለሁ ማለት ነው። ይሄን የህፃናት ጅዋጅዌል የነበረውን ብረት አግኝቼዋለሁ እና ለቤቱ እንደ ምሰሶ ይሆናል ማለት ነው። የፓራሹትን ላስቲክ ከላይ እናሽጓለን ማለት ነው። እናም ሌላ ደግሞ ከዝናብ ይከላከልናል ማለት ነው። በቀን 4 የውሃ ምንጭ መፈለግ ጀምሯል ማለት ነው። ተመልከት፣ እዚህ ጋር ወንዝ አለ። አፍልተን መጠቀም እንችላለን። በጣም መጠቀቅ አለብን ግን ሙሉ ውሃ የባክቴሪያ ክምችት አለው ማለት ነው። ይሄ በተከታታይ 3ኛ ቀናችን ነው። በየቀኑ ከ2 ሰዓት በላይ መተኛት አልቻልኩም። በጣም ነው የሚቀዘቅዘው። በዚህ ላይ ደግሞ ከዘነበ ወደ ሆስፒታል መሄዳችን ነው። ነገር ግን ይሄ $10,000 በርታ ብሮ። አሁን ምግባችን እያለቀ ነው። በቀጣዩ ቀናት የምግብ ችግር እንደሚኖርባቸው ያስታውቃል ማለት ነው። ለዛሬ ያለን ይህ ብስኩት ብቻ ነው። ለ5 ቀን ተብሎ የተሰጠን ምግብ ነበር እና አሁን ቀን 9 ላይ ነው። ይሄን ቅጠል ቀቅለን እየበላ ነው። በአሁኑ ሰዓት በጣም እንደተራወጠን ግልጽ ነው። ስለዚህ በቀን 10 አንድ ነገር አቀርብላችኋለሁ ማለት ነው። 10 ቀን ያህል እዚህ ቆይቷል በሚገባ። ሄሊኮፕተሩን አምጡት። 10ኛው ቀን በመድረሳችሁ ይሄን ተጨማሪ ለ10 ቀን የሚሆን ምግብና ለአሳ ማጥመጃነት የሚሆን ቁሳቁሶችን አምጥቻለሁ። ነገር ግን ይሄን ሁሉ የምትወስዱት 50,000 መክፈል ከቻላችሁ ነው። ሁለቱን ለመናገር እነዚህ ነገሮች ያስፈልጉናል። ስለዚህ እንስማማ አይደል? አዎ እንስማማ። እሺ በቃ ተስማምተናል። እሺ ደህና ሁኑ። እናመሰግናለን። በትክክል መቀበል ያለብን ነገር ነው የተቀበልነው። ምክንያቱም ያለ ምግብ ይህን ያህል መቆየት አንችልም ነበር። እስካሁንም ድረስ ይህን እያመንኩ አይደለም። በየቀኑ ነው ከሰማይ ብር የሚወርድልን። ያገኙት ምግብ ለ10 ቀን ያህል ይመግባቸዋል። ነገር ግን እነሱ እዚህ አመት መቆየት ካሰቡ እዚህ ጫካ ውስጥ ምግባቸው ማግኘት ይኖርባቸዋል ማለት ነው። ለምን አሳ አያጠምዱም ብላችሁ እያሰባችሁ ይሆናል። ነገር ግን ይሄዋ ምንም አሳ የለውም። ስለዚህ ማድረግ ያለብን ነገር ተንቀሳቃሽ ውሃ ያለበት ቦታ መፈለግ ነው። እንዴ ምንድነው? ይሄ የቆመ ውሃ አይደለም፣ ተንቀሳቃሽ ወንዝ ነው። ስለዚህ እዚህ አሳ ይኖራል ብዬ አስባለሁ ማለት ነው።
ስለዚህ ይሄ ቦታ ለምግብም ለመጠለያም አሪፍ ቦታ ነው። እናም ከተወሰኑ ቀናት በኋላ አየሩ ወደ ዝናባማና ብርዳማ ተቀይሯል። አሁን አዲስ ወደ አገኙት ወንዝ አቅራቢያ ቤታቸውን ለመቀየር አስበዋል ማለት እንደምን አደርግ ክሪስ? እንዴት ነው ቆይ ሁሉ ጊዜ ቀድማ የምትነሳው? የተለያዩ የደረቁ ዛፎችን እየሰበሰብን ነው እና በዚህ መልኩ ልክ እንደ ቤት እናቆመዋለን ማለት ነው። እና ማንዴ ቤቱን ካቆሙት በኋላ ሙሉ ቀኑን ቤቱን በማስተካከል ነው ያሳለፉት። እንዲሁም የአሳ ማጥመጃ ቦታ በማስተካከል እናም አሁን ላይ አየሩ ስለተቀየረ ያለ ስሊፒንግ ባግ ብርዱን መቋቋም አይችሉም። በጣም የሚበርድ ሌሊት ነበር። እግሬ ራሱ እየደረቀ ነበር። ስሊፒንግ ባግ ስለሌለ ከባድ ነው። ስለዚህ በቀጣይ የማቀርብላቸው ነገር አውቄያለሁ። ቀን 20 እናም ወደ ወንዙ ቀረቡ። በጀልባ ነው የሚሄደው። የሆነ ድምጽ ይሰማል። የምን ድምጽ? ጀልባ መሰለኝ። ሰዎች እንዴት ናቸው? ሁለት ነገሮችን አምጥቼላቸዋለሁ። አንደኛው አውሮፕላኑ ጥገና ላይ ስለሆነ የውራቱን ይዤላቸዋለሁ። ስለዚህ አሁን $140,000 አላችሁ ማለት ነው። ሁለተኛው ደግሞ እናንተ እቃልኝ። እሺ ከፍታችሁት ለአንዱ ስሊፒንግ ባግ $10,000። ሁለቱንም ካላችሁ ደግሞ $50,000 ትወስዳላችሁ ማለት ነው። እሱን ማየት እንችላለን። በደንብ ውድድሩን ስንጀምር ምንም ነገር አልነበረንም። የተለያዩ መንገዶችን በመጠቀም አሳልፈናል። እናም አሁን ሰውነታችን ተላምደዋል። እናም በዚህ ብለን 50,000 ማውጣት የለብንም። ስለዚህ ሁለቱንም አንፈልግም ያላችሁ ነው? አዎ በትክክል አንፈልገው። ያለ ስሊፒንግ ባግ መቆየት እንችላለን ብለዋል። ነገር ግን እስካሁን የምግብ ችግራቸውን አልጨረሱም። በየቀኑ አሳ ለማጥመድ ይሞክራሉ። ነገር ግን እስካሁን ምንም አሳ ማግኘት አልቻሉም። ማጥመጃችንን እያስተካከልኩት ነው። እስቲ ተስፋ አደርጋለሁ ዛሬ አሳ እንደምናጠም። ቀናቶች ያለፉ ይመጡ ግን ምንም አሳ ማግኘት አልቻሉም። በመጨረሻ ምንነቱ ያልታወቀ ነገር ይዛል። ምንድነው? የሚበላ ነው ግን ባለፉት 27 ቀናት መያዝ የቻልነው የመጀመሪያ ምግብ ይሄ ነው። እስቲ አናቆም ግን እንበለዋለን። በጣም አሪፍ ነው። በጣም ይገርማል። ምርጥ ነገር ነው። ልክ እንደዚህ አሳዎችን መያዝ ከቻልን በቀላሉ አመት መኖር እንችላለን ማለት ነው። እናም ቀን 28 የሚተኙበትን ቦታ ለማስተካከል ወስነዋል ማለት ነው። ስለዚህ 2 ቋሚዎች ይኖራሉ። ከዛ እሱ ላይ 2 አግዳቢ እናደርጋለን። ከዛ በኋላ እርብራም ማድረግ እና የደረቀውን ሳር ከላይ እናነጥፍበታለን ማለት ነው። ቤታቸውን በዚህ መልኩ ካስተካከሉ በኋላ እነዚህ ሰዎች አመት ቆይቶ 3.6 ሚሊዮን እንዳይወስድብኝ እየፈራሁ ነው። ሁሉንም ነገር በማስተካከል ላይ ናቸው። ነገር ግን ይሄ ትልቅ ስህተት ሊሆን ይችላል በቀላሉ አሳ ማጥመድ ካልቻሉ። አሁን ላይ እዚህ ጫካ ውስጥ ጊዜ እያሳለፍኩ ነው። ቤተሰቦቼንና አዲስ የተወለደው ልጄ ትቼ እና ማንንም ማውራትና መደወልም አልችልም። ዛሬ ቀን 30 ነው። ምን አይነት ነገር የሚያመጡልን ይመስላል? እዚህ በጣም ያስቸገረን ነገር ያለው እሳት መያያዣ ነው እና የእሳት መያያዣ ቢያመጡ የሚገዛ ይመስለኛል ማለት ነው። አሁን የጫካው መሀል ላይ ነው ያለነው። ሰዎች እንደምን አላችሁ? አሪፍ ላይ ነው ያለነው። እንዴት ነህ? ለአንድ ወራት ስለቆያችሁ የተለያዩ እቃዎችን አምጥቼላችኋለሁ። እነዚህ ያሉትን እያንዳንዱ እቃዎች $10,000 መግዛት ትችላላችሁ። የሚነድ እንጨት፣ መጋዝ፣ አካፋ፣ መጽሐፍ። ስለዚህ የፈለጋችሁትን መውሰድ ትችላላችሁ። አቅርቤላችኋለሁ። ነገር ግን አንዱንም አልፈለጉትም። እነዚህ ሰዎች ወታደር ነበሩ መሰለኝ። ለሁሉም ነገር እምቢ ነው መልሳቸው። በቀጣይ ግን ብር የሚያስወጣ ነገር ይዤ እመጣለሁ። እናም ምንም አይነት ጋዥ ዕቃ ሳይገዙ ቆይተዋል። ነገር ግን አሁንም ለ3 ቀን ምንም ማግኘት አልቻሉም።
ምንም ያህል ብሩ እየመጣ ቢሆንም ምግብ ግን ማግኘት በጣም አስቸጋሪ ሆነባቸዋል። አሁን የመጨረሻው ቀበቶ ቀዳዳ ላይ መስራት ጀምሬያለሁ ይመስለኛል። የቀረን ምግብ ለሁለት ቀን አይሆነንም። በጣም አስጠሊ ነው። ያለ ጀልባ እዚህ ወንዝ አሳ ማግኘት አልቻልንም። ስለዚህ ወደ ሌላው ወንዝ መሄድ አለብን። እዛ ካገኘን ጥሩ፣ ካላገኘን በጣም በቃን። ምንም ማይበላ ሳይኖር ሌላ ድካም ራሴ ላይ መፍጠር በጣም ተወሰኑ እንቅስቃሴዎች በኋላ የሚፈልገውን ነገር አግኝቶታል። ተመልከት፣ እዚህ ጋር ወንዝ አለ። እኔና ግሪስ ይህን አሳ ማጥመጃ ሰርተን ነበር። እናም በዚህ በቀላሉ ማጥመድ ይችላሉ። የሰሩት ነገር ባይጠቅመው እጁን በመጠቀም አሳ ማጥመድ እየሞከረ ነው። በመጨረሻም ተሳክቶልኛል። ይህን እስክንመለስ ጓጉቻለሁ። ሰላም፣ በጣም ይገርማል። የመጀመሪያ ትክክለኛ ምግባችን አግኝተናል ማለት ነው። ዛሬ ቀን 40 ነው። እናም $340,000 አለ። እናም ዛሬ መመለስ ማይችሉትን ነገር እየመጥቻለሁ። $10,000 ብቻ ቤተሰቦቻችሁን ማግኘት ትችላላችሁ። እንካ ይሄን ቢ ማለት አንችልም። እንካ As nice as it was to see their families, the visit was also bittersweet because there's one big question on everyone's mind. How long do you want us? ምን ያህል እዚህ እንዲቆይ ትፈልጊያለሽ? አሁኑኑ እንድታቆም ነው ፈልገው። አዎ ልጆቹ ይፈልጉካል። But do you need me home? Yes, she needs you. ስለዛኛው ሰውዬ አያገባኝም። በቂ ብር ሰርተሃል። በቃ I don't care what the other guy says. You've made enough money. I need you home. That conversation was so difficult for me. Even so, yesterday was a really good day. ትላንቱ ቀን ምንም ደስ አይልም። የተናገረችው ንግግር ግን በጣም ከባድ ሆኖብኛል። That was like a really huge gift. Oh, they're gone now. To hold her and know that she was safe. እሷ ደህና እንደሆነች ማወቄ እዚህ ውድድር ላይ ያለኝን አመለካከት ቀይሮታል። የበለጠ እንዲቆይ አበረታቶኛል ማለት ነው። ከነበራቸው የቤተሰብ ቆይታ በኋላ ሁለቱም በጣም ደስተኛ ሆነዋል። እዚህ ጋር አሳ ቋንጣ አለ። ምንም እንኳን ከባድ ነገር ቢገጥማቸው በቀላሉ ነው የሚያሳልፉት። ምንም እንኳን አሪፍ ሞራል ላይ ቢሆኑ አሁንም መፍታት ያለባቸው ችግር አለ። ሁሌም አሳ ለማጥመድ ይህን ቆሻሻ ወንዝ መሻገር አለባቸው። ነገር ግን ጀልባ ካላቸው በቀላሉ ወንዙ ላይ በመጓዝ ወደ ቦታው መሄድ አለባቸው። አሁን ጀልባ ልሰራ ነው። ሀሳቤ በእንጨት ጠርዙ እሰራለሁ። ከዛ እኔ ልብስ አለብሰዋለሁ። ከዛም በቀላሉ መንሳፈፍ ይችላል ማለት ነው። በዚህ ጀልባ ብዙም አልተማመንኩበትም። እስቲ እንሂድ። የመጀመሪያ ሙከራዬ ይሄ ነው። እናም ይሄ በቀጣይ ምን እንደማቀርብላችሁ ምልክት ሰጥቶኛል ማለት ነው። ቀን 50 ላይ እንዳሉ እስኪኒ። እሺ ሰዎች፣ አሁን ላይ የራሳችሁ ሰፈር ያላችሁ ማለት ይቻላል። እና ከምራችሁ ነው ጀልባ የሰራችሁት? በትክክል ይሳፈፋል? መሞከር ትፈልጋለህ? መሞከር እፈልጋለሁ፣ ግን አይ በጣም ይገርባል። በትክክል ይሰራል። ነገር ግን ዛሬ ያመጣሁላችሁ ጀልባ ነው ከነ ሬስቶራንቱ። እሺ የተወሰነ በልታችኋል፣ ይበቃችኋል። እና ዛሬ ማቀርብላችሁ ነገር ይሄንን ጀልባ ነው። ትላንት የራሳችሁን ጀልባ ስለሰራችሁ ብሩን ቀንስላችኋለሁ። $40,000 ብቻ። እንደኔ ሀሳብ የሰራሁት ጀልባ ወድጄዋለሁ እና ማምናለሁ። ስለዚህ ውሳኔውን ለግሪስ እሰጣለሁ ማለት ነው። $40,000። አይ ያለንን ጀልባ እንጠቀማለን። ለምግቡ እናመሰግናለን። ቻው ቻው። ስለዚህ እቺ ጀልባ $40,000 አትርፋልናለች ማለት ነው። ታስታውሳለህ? ይህንን ውድድር ስንጀምር
በጣም ከባድ አየር ነበር። አዎ ልክ ነህ፣ በጣም ከባድ ነው። አሁን ግን ሁሉም ነገር በጣም አሪፍ እየሆነ ነው። They were looking pretty comfortable. There's a lot of flowers here. I can't say that I mind it. What is today, 51? ዛሬ ቀን 51 ነው። አሁን እንጃ መቁጠር አቁሜያለሁ እኔ። አውሮፕላኗ እየመጣች Puts us at 404. ስለዚህ በዚህኛው $440,000 ገብተናል ማለት ነው። 80% of what we're sitting on here is going straight to my business. This case 80% የሚሆነው ገንዘብ ስራ ነው የምንጀምርበት። so much for her and our family. But while the warmer weather was nice, ሙቃታማው አየር ለእነሱ ጥሩ የነበረ ቢሆንም Don't want to get bit ነገር ግን አዳዲስ እንግዶችም እየመጡ እንደ እባብና እንደ አይጦች every night. And it wasn't long until the lack of sleep started to make them irritable. ወደዚህ ለመውጣት እየታገለ ይመስላል። ስማ እርዳታ ትፈልጋለህ? ምን መሰለህ፣ ዝም በል። በሆነ ነገር ተናደዋል። Hey, so why don't you go get those? ወደዛ ከሄድክ አይቀር ቅርንጫፎችን ትቀነጥሳቸዋለህ። ምን እያደረግኩ ይመስላል? እየሰራሁት ያለሁትን ነገር ስላስታወስከኝ አመሰግናለሁ። I was just asking. Thank you for telling me to do what I'm already doing once again. Very angry. Keep in mind, at this point, Hayes and Grizz were very close friends. አሁን ላይ ሄዝ እና ግሪስ በጣም ቅርብ ጓደኛሞች ሆነዋል። Hitting the same anymore. ነገር ግን አሁን ሄዝ የግሪስ ቀልዶች እያናደዱት ነው። Hayes turned off his camera and paddled downriver, where he set up his camp until the next day. Hayes has set sail, and I think he may have run away. I'll certainly be thinking about him. I know it's supposed to be cold at night. He's not back in a couple days, so I'm gonna have to go looking for him. Let's do something to cheer him up. So we got a huge board over here. በዚህም የተነሳ ሄዝ ካሜራውን አጥፍቶ ወደ ሌላ አካባቢ ሄዷል። Sit into a table with some of our cases. This is it's actually pretty. ሄዝ ተናዶ ነበር And when Hayes እና returned home, ይህንን ቦታ ለቆ ሄዷል። Sounds like hey. ትንሽ ጊዜ ጠብቀዋለሁ፣ ካልመጣ ሄጄ እፈልገዋለሁ። እውነት ነው። እሺ እዚህ ጋር በባለፈው ትቶ ሄዱት ጣውላ አለ እና ጠረጴዛ የምንሰራበት ይሆናል ማለት ነው። አዎ በጣም አሪፍ ሆኗል። Yeah, buddy. What's this? እናም ሄዝ ሲመለስ ባዶ እጁን አይደለም የመጣው። በመጨረሻም ሄዝ ተመልሷል። I figured that perked him up a little bit. This is a $100,000 table, Grizz. Welcome back, buddy. Feels good to be home. Come on. with their survival needs met, ግሪዝ friendship ይህ ምንድን ነው? one question: ጠረጴዛ how long? ጠረጴዛ አለን ማለት ነው። ደስ ይላል። Have a serious conversation. Yeah. The end. Honestly, I'd have been done 5 days ago. Maybe push like an extra week. I mean, hell, that's a $35,000 each. If I pulled that flare on day 70, how would you feel? I would feel really let down. And አንድ ነገር ልጠይቅህ፣ I propose መች ነው የሚያበቃው? እንደኔ ሀሳብ አሁን የሚበቃኝ ይመስለኛል። if we're gonna አይ ቢያንስ አንድ ሳምንት እንጨምርና ከዛ እናወራለን። I would stay longer for him, but I'm not happy about it. Morning, guys. So Hayes has been a little upset. I'm seeing it. He's keeping it to himself, you know, so I'm a little worried about him. Spoken to Grizz about it. He wants me to stay ብዙ ጊዜ እንደምንቆይ ነግሬው ነበር፣ ነገር ግን አሁን ላይ ግን ደስተኛ አይደለሁም። Wilderness guy. Hit the flare. ቀን 7 ዛሬ ነው የምንነጋገረው ማለት ነው። I know that መቀጠል ይኖርብን ወይም ማቆም ይኖርብን። away from this thing with family. I know. We've talked about it. ምንድን ነው የምንሰራውን በዚህ ብር? How you feel about it. አዎ እሱን ላውራክ ነበር። አሁን ላይ ያንን ሽጉጥ መተኮስ እፈልጋለሁ። ምን ታስባለህ? 24 hours. ኧረ ተው፣ እኔ ገና ብዙ መቆየት እፈልጋለሁ። ስለዚህ ዛሬ መተኮስ አንችልም ወይ እንችላለን? እስኪ አንድ ቀን ስጠኝና ላስብበት። እሺ በቃ ነገ እናወራለን። Every day. How often do you think? እንዴት ናቸው ሰዎች? መተናል። What stops you? እስቲ ትንሽ ወክ እናድርግ። Stage እሺ Grizz, you know. ይህን እርሳውና በራስህ ምን ያህል መቆየት ትፈልጋለህ እዚህ? Obligation to him too. እኔ በትንሹ 45 ቀን መቆየት እችላለሁ። ሌላ እሱ ምን ያህል መቆየት የሚችል ይመስላል? እሱ በየቀኑ ነው ስለመቋረጥ የሚያወራ። ምን ያህል ጊዜ ያስባል ያን ሽጉጥ ለመተኮስ? ሁሌም ነው ማስበው። ምንድን ነው ሊያስቆም የቻለው? አሁን ላይ ግሬስ I don't want to disagree. ሚሊዮን መስራት ይፈልጋል። ለዛም እየተነጋገርን ያለ ነው። ነገር ግን ሀሳቤ ሁሉ ወደ ቤተሰቤ ነው ማለት ነው። Cool to come back here to our first camp where I was shoulder to shoulder with Grizz every single night. And after that it was like, all right, dude. We're brothers now. I expected to walk away. ግሪዝን ማስቆም አልፈልግም። እኔ ግን በቃ መጀመሪያ መኖራችን የነበረው ቦታ ላይ መጥቻለሁ። መጀመሪያ እዚህ ስመጣ ብዙ ብር ለማግኘት ብቻ ነበር። ነገር ግን ጥሩ ጓደኛ አግኝቻለሁ። ነገር ግን አሁን የቤተሰብ ነገር ሆኖብኝ ነው። አሁን ላይ ሄዝ ወስኗል። ወደ ግሪዝ ቦርሳ በመሄድ ሽጉጡ ሰርቆታል። We're doing out here is not. በእርግጥ I really መጀመሪያ እንከፋፈል ያለው እሱ ነበር። fight for your family. I disagree. You're providing for them in a way that's going to I change think their lives. now it's gone the other way. አሁን ላይ ይህንን ነገር መተኮስ እያሰብኩ ነው።
I need to be there. I think that you've been really አውቃለሁ upset. እዚህ መቆየት ከባድ ነው። ነገር ግን እያደረግክ ያለው ነገር ግን ለቤተሰብም አይጠቅምም። ህይወታቸውን መቀየር የምትችለው እዚህ ስትቆይ ነው አይደለም? The only thing that's አዎ፣ ግን keeping me here. እስካሁን ያለው ይበቃኛል ብዬ አስባለሁ። እስካሁንም እዚህ ያለው ትላንተ ብዬ ነው። My family needs me. I mean, I really do. Like, አሁን ላይ ግሪስ መወሰን ያለበት ሰዓት ነው። ሄዝን አሳምኖ እዚህ ቦታ መቆየት ወይንም ደግሞ በሄዝ ሀሳብ ተስማምቶ ውድድሩን ማቋረጥ። I just don't want to let you down. you're not letting me down. Yeah, I am. Brothers don't let each other down. This is the way it is. Everything, everything's got to come to an end sometime. Let me see that flare. I owe you this, and to be honest with you, I'm sorry that it's taken so long እዚህ ለ72 ቀን ስንቆይ ከጓደኛም በላይ ሆነናል። to do this thing. እና እንደዚህ የሆንክ በግድ ውድድሩን ቀጥል አልልህም። እስኪ አንዴ ሽጉጡን ሊወስደኝ። በቃ አሁን ወደ ቤት የምንሄድበት ሰዓት ነው መሰለኝ። You smell bad. ሽጉጡን ተኩሶታል። አሁን ሄደን እንያቸው እስቲ። Let's go check in on him. Rich, we're rich. ሰዎች እንዴት ናቸው? ልክ እዚህ ቦታ ላይ ስናመጣቸው ይህንን ነበር የሚመስሉት። And here's them. አሁን ደግሞ ከ74 ቀን በኋላ ይህንን መስለዋል። Yes, they look crazy. Gosh, I found your baby. After 74 days, they've won $670,000. And in case you forgot, we're giving away 1,000 Samsung phones to random people that subscribe in the next week. So don't forget, ከ74 ቀን በኋላ right now. 670,000 ማሸነፍ ችለዋል።